በዛሬው ቀን በዚህ በዋና ከተማችን በአዲስ አበባ የዚህ የአፍሪካ ጉባኤ ተካፋይ ለመሆን የመጣችሁት ነፃ አፍሪካ ሀገሮች መሪዎች ወንድሞቻችን በራሳችንና በመላው ኢትዮጵያ ስም ስንቀበላችሁ በጣም ደስ ይለናል። ይህ ዛሬ እኛ የአፍሪካ ነፃ መንግስቶች መሪዎች የምናደርገው ጉባኤ በዓለም ላይ እስካሁን ድረስ ተወዳዳሪ የለውም። የዚህ ታላቅ ጉባኤ መደረግና የመላው አፍሪካ አገሮች መሪዎች ተካፋይ መሆን ለዚህ ክፍለ ዓለማችን በውስጧም ለሚገኙት ህዝቦቻችን ላለን ጥልቅ አሳቢነትና አይነተኛ ምስክር ነው። ባጭሩ ይህ ቀን ለአፍሪካውያን በመላ ታሪካዊና ታላቅ ቀን ነው። ክቡራን አድማጮች፣ የካቲት ወር በሀገራችን ታሪክ ወሳኝ ሁነቶች የተስተናገዱበት ልዩ ወር ሆኖ ተመዝግቧል። ኢትዮጵያ የወደፊት ዕጣዋን ከወሰኑ የታሪክ ሁነቶች ውስጥ ወርሃ የካቲት ትልቁን ድርሻ ይወስዳል። ለአብነትም የካቲት 12 የሰማዕታት ቀን፣ የካቲት 23 የአድዋ ድል ቀን እንዲሁም የካቲት 26 የካራማራ ድልን ቀን መጥቀስ እንችላለን። ሌላው የአፍሪካ መሪዎች አዲስ አበባ ላይ በየዓመቱ ጉባኤ የሚፈጽሙበት ወር ሆኖ እናገኘዋለን። ዘንድሮም ሀገራችን 39ኛውን የአፍሪካ ህብረት የመሪዎች ጉባኤ ያስተናገደች ትገኛለች። የኛም የዛሬው ዳሰሳችን ማጠንጠኛ በአፍሪካ ህብረት አመሰራረት ዙሪያ ይሆናል። ከተመሰረተ 63 ዓመታትን ሊደፍን የጥቂት ወራት ዕድሜ የሚቀሩት የዛሬው አፍሪካ ህብረት የቀድሞ አፍሪካ አንድነት ድርጅት መቼና እንዴት የትና በእነማን ተመሰረተ? በ62 ዓመታት ጉዞ ምንን አሳካ? ምንስ ሳንካ ገጠመው? ቀጣይ ፈተናዎቹስ? በሚሉና መሰል ሀሳቦች ዙሪያ ትኩረቱን ያደረገ ዳሰሳ በተከታታይ ክፍሎች እናቀርባለን። ዛሬ ግን በአመሰራረት ዳራው ላይ እናተኩራለን። መሰል ሀገራዊ ይዘት ያላቸው ዕውቀቶች ዘወትር ይደርሶት ዘንድ ትብብራችሁ ያስፈልገናልና ማዳመጥ ሲጀምሩ ላይክ እና ሰብስክራይብ እንዲሁም የደውል ምልክቱን መጫኑን አይዘንጉ። የዛሬው አፍሪካ ህብረት የቀድሞ የአፍሪካ አንድነት ድርጅት ከተመሰረተ እነሆ የፊታችን ግንቦት 17 ቀን 2018 ዓ.ም 63ኛ ዓመቱን ይደፍናል። የፓን አፍሪካኒዝም ልጅ የሆነው ያኔው የአፍሪካ አንድነት ድርጅት ሲመሰረት ቀኝ ገዢዎችን ማስወገድ፣ በአፍሪካ ሀገራት መካከል አንድነትና ህብረትን መፍጠር፣ ለአፍሪካውያን እድገትና ብልጽግናን ማምጣት፣ ሉዓላዊነትና የወሰን አንድነትን ማስጠበቅ፣ ሰብአዊ መብቶችን ማስከበር፣ በአፍሪካ ሀገራት መካከል የሚካሄዱ ግጭቶችን በሰላማዊና ዲፕሎማሲያዊ መንገድ መፍታት የሚሉ ዓላማዎችን አንግቦ ነበር። የአውሮፓ ኢምፔሪያሊስቶች ለጥቁሮች ከነበራቸው ዝቅተኛ አመለካከት በመነጨ እብሪት የአፍሪካ ቅርምት እየተባለ በሚታወቀው አጀንዳቸው አህጉሪቱን እንደ ቅርጫ ስጋ ለመቀራመት የጎነጎኑት የሲራ ኮንፈረንስ ጊዜው በ18ኛው ክፍለ ዘመን መገባደጃ ላይ ነበር። በጀርመን መዲና በርሊን የተሰበሰቡት ብሪታንያ፣ ፈረንሳይ፣ ስፔን፣ ፖርቹጋል፣ ቤልጂየም እንዲሁም ዘግይተው የተቀላቀሉት ጣሊያንና ጀርመን አቅማቸው የፈቀደውን ያህል አህጉሪቱን በመቆጣጠር ሀብቷን ለመመዝበር ቃል ኪዳን ገቡ። እነዚህ ሀገራት አፍሪካን አንድ አድርጎ ለመግዛት ህልማቸውን አስተሳስረው ቢነሱም በመካከላቸው በነበረው ፉክክር የተነሳ ምኞታቸው ሳይሳካላቸው ቀረ። አፍሪካውያን ራሳቸውን ከቅኝ ገዢዎች ነፃ አድርገው ሉዓላዊነታቸውን ለማስከበር አንድ ሆነው መቆማቸው ግድ ነበርና ትንታግ የሆኑት መሪዎቿ የአብሮነት እቅድን ወጠኑ። አፍሪካን አንድ በማድረጉ ጥረት ጅማሮ ላይ ሁለት ስለ አፍሪካ ነፃነትና ክብር የቆሙ ነገር ግን የየራሳቸው ሐሳብና ግብ የነበራቸው ቡድኖች ተመሰረቱ። እነዚህም ካዛብላንካና ሞኖሮቪያ በመባል ይታወቃሉ። አፍሪካውያን በኮንፌዴሬሽን አሁኑ መዋሃድ አለባቸው የሚለው የካዛብላንካው ቡድን የጋናው ኮዋሚ ንኩርማህና የጊኒው ሴኮ ቱሬ የሚመሩት ሲሆኑ 6 ሀገራትን ያቀፈ ነበር። ሌላኛው የሞኖሮቪያ ቡድን ሲሆን ሀገራት ሉዓላዊነታቸውን ሳይለቁ መተባበር አለባቸው፣
ኢኮኖሚያቸውንም ለማደራጀት በሌሎች ሀገራት መደጎም አለባቸው የሚለውን ሐሳብ የሚያቀነቅኑ ነበሩ። ይህ ቡድን 22 ሀገራት የተካተቱበት ሲሆን የፈረንሳይ ቅኝ ተገዢዎችን በአብላጫ ይይዛል። ሁሌም የአፍሪካን መጽናትና ጥንካሬ እጅጉን የምትመኘው ኢትዮጵያ በድርጅቱ ምስረታና አፍሪካውያንን በማሰባሰቡ ረገድ የአንበሳውን ሚና ተጫውታለች። እጅግ የተራራቀ ሐሳብና የአመለካከት ልዩነት የነበራቸው የአፍሪካ መሪዎች በአንድነት እንዲቆሙ ብዙ ጥራለች። በ1954 ዓመተ ምህረት ኢትዮጵያ በሁለቱም ቡድኖች እንድትካፈል ጥያቄ ቢቀርብላትም የተለያየ ቡድን መፈጠሩን ፈጽሞ እንደማትደግፍ አሳውቃ ለጊዜያዊነት ግን በካዛብላንካ ቡድን ስብሰባ ላይ ተካፍላ ነበር። ስብሰባውም ናይጄሪያ ሌጎስ ላይ ተደረገ። በዚህ ስብሰባ ላይ የተገኙት የኢትዮጵያዊ ተወካይ ቀጣይ ስብሰባ አዲስ አበባ እንዲሆን ግብዣ አቀረቡ። ኢትዮጵያም ክፍፍሉን አስቀርታ አንድ ቡድን እንዲፈጠርና አፍሪካውያን አንድ ላይ ይቆሙ ዘንድ መስራት ጀመረች። የአፍሪካን ጥቅም ለማረጋገጥ ብለው የቆሙት የካዛብላንካና የሞኖሮቪያ ቡድኖች አንድ በማድረግ ለአፍሪካ ነጻነትና ለሕዝቧ ኑሮ መሻሻል ይተጉ ዘንድ ጥሪ ያቀረበች። በ1955 ዓመተ ምህረት ግንቦት ወር አጋማሽ ሁለቱም ቡድኖች በኢትዮጵያ ተገኝተው ስለ አፍሪካ አንድነትና አብሮነት እንዲመክሩ ብዙ መግባባቶችን አደረገች። ከብዙ ልፋትና ድካም በኋላ የሁለቱን ወገኖች ፍጥጫ በማርገብ ጥረቷ ሰምሮ የአፍሪካ አንድነት ድርጅት ምስረታ እውን ሆነ። ድርጅቱ እንደ አውሮፓውያን አቆጣጠር ግንቦት 25 ቀን 1963 ዓ.ም ሲመሰረት የመጀመሪያ ሊቀመንበር አፄ ኃይለ ሥላሴን እንዲሁም ዋና ጸሐፊ ደግሞ አቶ ክፍሌ ወዳጆን አድርጎ መረጠ። አዲስ አበባም የድርጅቱ ዋና መቀመጫ እንድትሆን ተወሰነ። ኢትዮጵያን ለህብረቱ መቀመጫነት ያስመረጣት በርካታ ምክንያቶች ቢኖሩም ለምስረታው ከጥንስሱ ጀምሮ እስከ ስምረቱ አይነኬ ሚና ስለነበራትና የአድዋ ድል ባለቤት መሆኗ በዋናነት ይጠቀሳል። በተለይ የአድዋ ድል ለአፍሪካውያንና ለመላው ጥቁሮች ነጻነትና ሉዓላዊነት ትግል መነቃቃትን በመፍጠሩ አዲስ አበባን ለዲፕሎማሲ ማዕከልነት እንድትታጭ ኢትዮጵያንም ለመላው ጭቁን ህዝቦች ንቅናቄ ተምሳሌት እንድትሆን ያስቻለ ነበር። በሌላ በኩል በመላው ዓለም ለተደረገው የፓን አፍሪካኒዝም እንቅስቃሴ ፋና ወጊ ድል ነበረ። የምስረታው ሂደት የሚከተለውን ይመስል ነበር። ግንቦት 14 ቀን 1955 ዓመተ ምህረት አፍሪካውያን አዲስ አበባ ላይ እንዲሰባሰቡ ብዙ ስራዎች ተሰሩና ለሁሉም መሪዎች ጥሪ ቀረበ። ከዚያም 32 የአፍሪካ ሀገራት መሪዎችና ተወካዮች ተሰባሰቡ። አዲስ አበባም አፍሪካውያንን ልክ እንደ ሀገራቸው እንዲቆጥሯት ለማድረግ በተለየ መልኩ ስትዘጋጅ ቆየች። በወቅቱ ኢትዮጵያ ባሰራችው የአፍሪካውያን መሰብሰቢያ አዳራሽ ስብሰባው ተካሄደ። ለኢትዮጵያ አዲስ የሆነው የቴሌቪዥን ትርኢትም በአገሪቱ ለመጀመሪያ ጊዜ ስብሰባውን መሰረት ያደረገ ሂደትና ሆነ ተላለፈበት። ከመሪዎቹ ስብሰባ ቀደም ብለው አዲስ አበባ የተገኙት የሀገራት ተወካዮች የካዛብላንካና ሞኖሮቪያ መተዳደሪያን ውድቅ በማድረግ አንድ ተቋም መመስረት የሚያስችለውንና መሪዎች ሲመጡ የሚወያዩበትን አጀንዳ በመቅረጽ ምቹ ሁኔታን ፈጠሩ። ተወካዮቹ የኢትዮጵያን የውጭ ጉዳይ ሚኒስቴር የነበሩትን አቶ ከተማ ይፍሩን ሊቀመንበር አድርገው ሾሙ። ስብሰባውም አዲስ አበባ ደምቃና ተውባ በአፍሪካውያን መሰብሰቢያ አዳራሽ ውስጥ በዕለተ ቅዳሜ ግንቦት 17 ቀን 1955 ዓ.ም ከቀኑ 10 ሰዓት ተጀመረ። የአስተናጋጁ ሀገር የኢትዮጵያ መሪ ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ በመድረኩ ላይ ንግግር አደረጉ። በዚህ ስብሰባም ንጉሱ የስብሰባው መሪ እንዲሆኑ ተጠቁመው
በሙሉ ድምጽ ተመረጡና ስብሰባው በእርሳቸው መሪነት ተካሄደ። በዛሬው ቀን ወደዚህ ዋና ከተማችን አዲስ አበባና ኢትዮጵያ የመጣችሁ የመላው አፍሪካ ነጻ ሀገራት መሪዎች እንኳን ደህና መጣችሁ ብለው ሰፊ ንግግር አደረጉ። ቀኑ ለአፍሪካውያን ታላቅና ታሪካዊ መሆኑንም ተናገሩ። በዛሬው ቀን በዚህ በዋና ከተማችን በአዲስ አበባ የዚህ የአፍሪካ ጉባኤ ተካፋይ ለመሆን የመጣችሁት ነጻ አፍሪካ ሀገሮች መሪዎች ወንድሞቻችን በራሳችንና በመላው ኢትዮጵያ ስም ስንቀበላችሁ በጣም ደስ ይለናል። ይህ ዛሬ እኛ የአፍሪካ ነጻ መንግስቶች መሪዎች የምናደርገው ጉባኤ በዓለም ላይ እስካሁን ድረስ ተወዳዳሪ የለውም። የዚህ ታላቅ ጉባኤ መደረግና የመላው አፍሪካ አገሮች መሪዎች ተካፋይ መሆን ለዚች ክፍለ ዓለማችን በውስጧም ለሚገኙት ህዝቦቻችን ላለን ጥልቅ አሳቢነትና አይነተኛ ምስክር ነው። ባጭሩ ይህ ቀን ለአፍሪካውያን በመላ ታሪካዊና ታላቅ ቀን ነው። ግርማዊነቱ የአፍሪካ አባት ኃይለ ሥላሴ ግርማዊነቱ የደራሴ የአፍሪካ አባት ኃይለ ሥላሴ። ሌሎች የአፍሪካ መሪዎችም በዚሁ መድረክ ላይ ስለ አንድነትና አብሮነት ልዩ ልዩ ንግግሮችን አሰሙ። ስብሰባውም ለቀናት ቀጠለና መሪዎቹ በተለያየ ጉዳዮች ላይ መከሩ። በመጨረሻም በዚያው ቀን የአፍሪካውያን መሪዎች አንድነት መተዳደሪያ ቻርተርን ተፈራረሙ። ቻርተሩም በአራት ቋንቋዎች ማለትም በአማርኛ፣ በአረብኛ፣ በፈረንሳይኛና በእንግሊዝኛ ተዘጋጀ። ከዚያም የአፍሪካ አንድነት ድርጅት ምስረታ ይፋ ሆነ። ኢትዮጵያ የአፍሪካ መሪዎች ቻርተርን እንዲፈርሙ ያደረገችው ጥረት እጅግ የሚደንቅ እንደነበር የታሪክ ሰነዶች ያስረዳሉ። በምስረታው ዋዜማና ዕለት የነበረውን ድባብ በተመለከተ የዓይን እማኝ የነበሩት ፊታውራሪ አበበ ስዩም ከ10 ዓመት በፊት የሚከተለውን ምስክርነት ሰጥተው ነበር። ፊታውራሪ አበበ ስዩም የዛሬ 63 ዓመት የአፍሪካ አንድነት ድርጅት ሲመሰረት በፓርላማ ሕግ መምሪያ ምክር ቤት የተንቤን ህዝብ እንደራሴና የበጀት ኮሚቴ ሊቀመንበር ነበሩ። ስለ አፍሪካ አንድነት ድርጅት ምስረታና ስለ እንግዶቹ አቀባበል ዝግጅት የሚከተለውን ሀተታ አቅርበው ነበር። በዚያን ጊዜ አፄ ኃይለ ሥላሴ አፍሪካን አንድ የማድረግ ህልም ነበራቸውና ህልማቸው ተሳካ። በንጉሱ ዙሪያ የተሰባሰቡት ሚኒስቴሮች በሳል ዲፕሎማቶች ነበሩ። ካቢኔው የሚመራው በጸሐፊ ትእዛዝ አክሊሉ ሀብተወልድ ነበር። በዚያን ወቅት ክቡር ከተማ ይፍሩ የውጭ ጉዳይ ሚኒስቴር፣ ክቡር ዶክተር ተስፋዬ ገብረ ጊዜ የማስታወቂያ ሚኒስቴር፣ ክቡር ዶክተር ምናሴ ኃይሌ፣ ክቡር አቶ ሰይፉ ማህተመ ሥላሴ እንዲሁም አፈ ንጉሥ ተሾመ የሚባሉ ሚኒስቴሮች ወደ ተለያዩ የአፍሪካ ሀገሮች እየሄዱ ሲያስተባብሩና ሲያግባቡ ነበር። በዚያን ወቅት ብዙ ተደማጭነት የነበራቸው የግብፁ መሪ ከማል አብዱል ናስር ነበሩ። እሳቸውን ለማግባባት ከፍተኛ ጥረት ተደርጓል። ይሄው የማግባባት ጥረት ተሳክቶ ስብሰባው በአዲስ አበባ እንዲካሄድ ተወሰነ። ነገር ግን እንግዶቹ መጥተው የሚሰባሰቡበት አዳራሽና የሚያርፉበት ሆቴል አልነበረም። የተሰጠን ጊዜ ደግሞ 1 ዓመት ነው። በዚህ ጊዜ ውስጥ ካላዘጋጀን እድሉ ለሌላ ይሰጣልና ምን ይደረግ ተባለ። የሲዳሞ ጠቅላይ ገዢ የነበሩት ክቡር ደጃዝማች መንገሻ ስዩም የሥራና መገናኛ ሚኒስቴር ሆነው ስለተሾሙ ገንዘብ ከተሰጠኝ አይደለም በ1 ዓመት በ9 ወር ግፋ ቢል በ10 ወር ጨርሼ አስረክባለሁ በማለት ለጃንሆይ ቃል ገቡ። መንገሻ ያደርግም አይባልም ይሰራል ተባለ። የገንዘብ ሚኒስቴር የነበሩት ክቡር ይልማ ደሬሳና አንዳንድ ሚኒስቴሮች ይሄ እንዴት ይሆናል በማለት ጥያቄ አንስተው ነበር። ስራው ተጀምሮ የቦሌ ዓለም አቀፍ አውሮፕላን ማረፊያና የአፍሪካ አዳራሽ ተሰራ። ሌሎቹ ዙሪያውን ያሉት ከዚያ በኋላ የተሰሩ ናቸው። 24 ሰዓት ሌት ተቀን በ3 ፈረቃ ሲሰራ 11 ሰዎች ሞተውበታል። የአፍሪካ አንድነት ድርጅት ጽህፈት ቤት የድሮ ረጅሙ ህንጻ ለአባዲና ፖሊስ ጣቢያ ኮሌጅ የተሰጠ ህንጻ ነበር።
ጽህፈት ቤቱ የት ይሁን ተብሎ ሲፈለግ የድሮ ዓለም በቃኝ የሆነ ቤት በነበረበት ቦታ አጠገብ ያለው ህንጻ ተመረጠ። በዚያን ጊዜ የነበሩት ጊዮን፣ ኢትዮጵያ፣ ራስ፣ ጣይቱ፣ ሂልተንና ገነት ሆቴሎች ብቻ ነበሩ። መሪዎቹ ሲመጡ የት ይረፉ ሲባል በጊዮን ሆቴል ላይ 32 መሪዎችን የሚይዝ 2 ቅጥያ ያለው ፎቅ ተሰራ። ስብሰባው የተካሄደውም አሁን ብሔራዊ ቤተመንግስት ያኔ ኢዮቤልዩ ቤተመንግስት ተብሎ በሚጠራው ነበር። አዲስ አበባ አሸብርቃለች። በተለይ ከፒያሳ ማጋጃ ቤት እስከ ለጋር ባቡር ጣቢያ ያለው ቸርችል ጎዳና ከመስቀል አደባባይ እስከ 6 ኪሎ አዲስ አበባ ዩኒቨርሲቲ ድረስ በኢትዮጵያና በተለያዩ ሀገራት ባንዲራና መብራት አጊጦ ነበር። ዝግጅቱ ከተጠናቀቀ በኋላ መሪዎቹ የሚመጡበት ቀን ተቆረጠና ግንቦት 16 ቀን 1955 ዓመተ ምህረት እንዲሆን ተወሰነ። የዝግጅቱ ዋና ተዋናይ የውጭ ጉዳይ ሚኒስቴር የነበሩት ክቡር አቶ ከተማ ይፍሩ ነበሩ። በወቅቱ ኃይለኛ ዝናብ ስለነበር ጃንሆይ ቦሌ ዓለም አቀፍ አውሮፕላን ጣቢያ እየተገኙ ሁሉንም መሪዎች የተቀበሉት በጃንጥላ ነበር። ቀይ ምንጣፍ ተነጥፎና ፖሊስ ባንድ ማርሽ እያሰማ ለእያንዳንዱ መሪ 21 ጊዜ መድፍ እየተተኮሰ ነበር የተቀበሏቸው። በዚያን ጊዜ ትዝ የሚለኝ የኮት ዲቯር ያን ጊዜ የአይቬርኮስ መሪ የነበሩት ሆፌት ቧኜ በፍጹም በአውሮፕላን መጓዝ አይወዱምና የመጡት በጅቡቲ አድርገው በልዩ ባቡር ነበር። ግንቦት 16 ቀን አዲስ አበባ ሲገቡም ደማቅ አቀባበል ተደርጎላቸዋል። በተወካይ የተሳተፉ ሀገሮች ቢኖሩም ኢትዮጵያን ጨምሮ 32 ሀገራት በመሪዎቻቸው አማካኝነት በስብሰባው ላይ ተሳትፈዋል። መሪዎቹና የልዑካን ቡድን አባላት አዲስ አበባ መግባት የጀመሩት ከግንቦት 13 ቀን ጀምሮ ሲሆን ተጠቃለው የገቡት ደግሞ ግንቦት 15 ቀን ነበር። ግንቦት 16 ቀን ምሽት ጃንሆይ በታላቁ ቤተመንግስት በአፄ ምኒልክ አዳራሽ ለመሪዎች፣ ለልዑካን ቡድን አባላት፣ ለዲፕሎማቶች፣ ለጋዜጠኞች፣ በሀገር ውስጥ ላሉ መሳፍንት፣ ለጳጳሳት፣ ለሚኒስቴሮች፣ ለመኮንኖች፣ ለታዋቂ ነጋዴዎችና ግለሰቦች በአጠቃላይ ከ3500 በላይ ለሚሆኑ እንግዶች ታላቅ የራት ግብዣ አደረጉ። ተጋባዦቹ ወደ አዳራሹ ከመግባታቸው በፊት በቤተ መንግስቱ ፊት ለፊት ባለው ሜዳ ላይ የተለያዩ ቀለማት ያላቸው ርችት ተተኩሰዋል። አዳራሹ በአገር ባህል ቁሳቁስ የኢትዮጵያ ጥንታዊ ስልጣኔ በሚያሳዩ በታዋቂ አርቲስቶች በተሳሉ ስዕሎችና ሰንደቅ ዓላማ አሸብርቋል። የክቡር ዘበኛ፣ የጦር ሰራዊትና የፖሊስ ሰራዊት የሙዚቃ ባንዶች ልዩ ልዩ ጡመ ዜማዎችን በማቅረብ እንግዶችን ሲያስደስቱ አምሽተዋል። ደቡብ አፍሪካዊቷ ማርያም ማኪባ የጥንቱ ትዝ አለኝ የሚለውን የዶክተር ጥላሁን ገሰሰን ዜማ ስታንቆረቁረው ጭብጨባው ገለጠ። ወደ አዳራሹ የተገባው 2 ለ2 እጅ ተያይዞ ነበር። በመጀመሪያ የገቡት የኢትዮጵያው ንጉሱ ቀዳማዊ ኃይለ ሥላሴ ከግብፁ ፕሬዝዳንት ከማል አብዱል ናስር ጋር ሆነው ነበር። ጃንሆይ አጭር እንደመሆናቸው መጠን እጅ ለእጅ ተያይዘው ሲገቡ ጭብጨባቸው ቀለጠ። ሌሎቹም በፊደል ተራቸው መሰረት እንዲገቡ ተደረገ። እራት ከተበላና ከተጠጣ በኋላ ጸሐፊ ትዕዛዝ አክሊሉ ሀብተወልድ ከፈረንሳዊት ሚስታቸው ጋር ወደ መድረክ በመምጣት ዳንስ አስጀመሩ። በማግስቱ ግንቦት 17 ቀን 1955 ዓ.ም 32ቱ መሪዎች ለመጀመሪያ ጊዜ የአፍሪካ አንድነት ድርጅት ቻርተርን በፊርማቸው አጸደቁ። ቻርተሩ ለምክር ቤቱ ቀርቦ በሙሉ ድምጽ ጸደቀ። ቻርተሩ ለፓርላማ የቀረበው ዓለም አቀፍ ውሎችንና ስምምነቶችን ምክር ቤቱ ማወቅ ስላለበትና በቻርተሩ አንቀጽ 23 መሰረት አባል ሀገራቶች ለድርጅቱ በየዓመቱ የሚከፍሉትን መዋጮ በበጀት ተይዞ መጽደቅ ስለነበረበት ነበር በማለት ክቡር ፊታውራሪ አበበ ስዩም በድርጅቱ ምስረታ ላይ የተመለከቱትን እንዲህ ተናግረው ነበር። አክለውም በቅሬታ መልክ የታዘቡትን እንደሚከተለው ገልጸዋል።
ቀዳማዊ አፄ ኃይለ ሥላሴ እንግሊዘኛና ፈረንሳይኛ ተናጋሪ በመባል የተከፋፈሉትን የአፍሪካ መንግስታትን አስተባብረው የአፍሪካ አንድነት ድርጅት ቻርተር እንዲፈረም ያደረጉ ታላቅ መሪ ነበሩ። አሁን በአፍሪካ ህብረት አዳራሽ ፊት ለፊት የጋናው መሪ ኳሜ ንክሩማ ሐውልት ብቻ እንዲቆም መደረጉ ቅሬታ አለኝ። ወደፊትም ቢሆን ለጃንሆይና ለመስራች መሪዎች መታሰቢያ ሐውልት ይቆምላቸዋል የሚል እምነት አለኝ በማለት ፊት አውራሪ አበበ ሐሳባቸውን አጠቃለዋል። በኋላ ግን ህብረቱ ሰኔ 27 2009 ዓ.ም ጃንሆይ ላበረከቱት አስተዋጽኦ የመታሰቢያ ሐውልት እንዲቆምላቸው አድርጓል። ክቡራን አድማጮች የአፍሪካ አንድነት ድርጅት ምስረታን በሚመለከት ያሰናዳነውን የዛሬውን ዳሰሳችን እዚህ ላይ እናጠናቀቃለን። ቀጣይ ክፍል በሚኖረን ቆይታ የድርጅቱ ስኬቶችና ፈተናዎች ምን እንደነበሩ እንደምንዳስስ እየጠቆምን ለዛሬው በዚሁ እንሰናበታለን። በምንጭነት አዲስ ዘመን የሐምሌ 4 2013 እትምን እንዲሁም የአፍሪካ አንድነት ድርጅት ሲመሰረት በሚል ርዕስ ሚነ ጌታነህ በማህበራዊ ሚዲያ ያጋራውን ጽሑፍ ተጠቅመናል።